ታዛ ሰላም አድማጮቻችን እንደምን አላችሁ? ታዛ ጀመረ። በመረጥናቸው ወሬዎች እንቆያለን። ትግስት በጋሻውና ጸገነት ላቀ አብረናችኋለን። በፕሮግራማችን ምን ላይ ያጠነጥናሉ? በምን ዙሪያ ነው የሚያጠነጥኑት? ነቃነቃን እንልባቸው ናቸው ባብላጫው። እሺ ስለ እንቅልፍ የምናወራበት አንድ ሀሳብ አለ። ሀሳቦቻችን ይመለከታል በብዛት እንግዲህ እንቅልፍ ለመተኛት የሚቸገሩ ሰዎች ብዙ ጊዜ የሚመከሯቸው ነገሮች አሉ። ግን በዋናነት የእንቅልፋችን ሰራቂ ሀሳባችን ነው ተብሏል። እና ሀሳባችንን እንቅልፋችንን የሚሰርቁ ሀሳቦች ምን ላይ ነው የሚያተኩሩት የሚለውንና ምን እናድርግ ከነዚህ ሀሳቦች ለመገላገል የሚለውን የተጻፈ ጽሁፍ ነው። እሱን እንመለከታለን። አንዳንድ ሰዎች ድንገት ሌሊት እተኛለሁ ግን ድንገት ሌሊት ነቅቼ ነገር አስባለሁ ይላሉ። እና እንዲያውም ሁሉም ነገር ጸጥ ሲል እኔን ለመቀስቀስ የተዘጋጀ ሀሳብ ሁሉ ይመስለኛል የሚሉ ሰዎች አሉ። ያውን ቀን ዝም ብዬ እንደዘበት የተወኩት ነገር ሌሊት በደንብ በቃ ያቀጣጥለኛል። የሚያናድደኝ ነገር በተለይ ይሄ ዝም ብሎ የሚያናድድሽ የመሰለሽ ነገር ግን ትተሻለፍሽው ቀን ሌሊት በቃ በደንብ ነው ተሰብስቦ የሆነ በደንብ ተናደጅበት የሚያስብል ነገር ማለት ነው። አካልም አይምሮም በደንብ ይሰበሰባል፣ ትኩረት ያገኛል የሚመስለኝ። እንግዲህ አሁን ሰዎች ከቤት ውጡ፣ ተንቀሳቀሱ፣ አዳዲስ ነገር እዩ እኮ የሚባሉት ቁጭ ስቲ አንድ የሆነ ነገር ላይ ብቻ ታተኩሪያለሽ ስለሚባል ነው። ውጪ ዳይቨርት እናደርጋለናል፣ ሀሳባችን ቶሎ ይተካካል። የምታያቸው ነገሮች ሁሉ ዲስትራክት የሚያደርግሽ ነገር አታጭ ይዞብሻል አይምሮሽንና በኋላ ላይ ወደ ትኩረት እንመጣለን። ቀዝቀዝ ይላል ሀሳብሽ፣ ሰውነትሽ ረጋ ይላል። ሌላው ሰው ዝም ብሏል፣ ጸጥታ አለ፣ የሚረብሽ ነገር አይኖርም እንደተባለው። ከዛ ሙሉ ጥሞና ይኖራል። ለዛ ነው አሁን ወደ መልካም ነገር የሚለውጡ ሰዎች አሉ። ለምሳሌ ተነስተው የሚጸልዩ ሰዎች አሉ። እንቅልፍ ራሱ እምቢ ብሏቸው ብቻ ሳይሆን እንቅልፋቸው አላርም ሞልተው ተነስተው ለምንድነው ትኩረት ማድረግ የሚቻልባቸው ሰዓታት አሉ ተብሎ ስለሚታመን ነው። እሺ ያው አይምሮአችን በደንብ ትኩረት የሚሰበስብበት ሰዓት ስለሆነ ነው። ግን ራሱ ሰዓቱ እኩለ ሌሊት ላይ የሆነ ሰዓት ላይ የሚቀሰቅሳቸው ሰዎች አሉ። ወይ ከሌሊቱ 8 ሰዓት ወይ ከሌሊቱ 9 ሰዓት ይነሳሉ። መጀመሪያ እኮ ተኝተዋል ግን የሆነ ነገር እያሰቡ ነው። ውጤታማ የሚያደርግ ደግሞ ከሆነ በጣም የእንቅልፍ ጥሩ ጥቅም አለው። ሀሳቦች ናቸው። ውጤታማ የሚሆነውን ነገር እኮ አይደለም ሰው ውጤታማ የሆነውን ነገር ማቢያስብ ጥሩ ነው። ግን አብዛኛው ሰው ጭንቀት ነው መቆጣጠር በማይችለው ነገር ዙሪያ ነው አይምሮ የሚባዝ ነው። በሀሳብ ሲያብላላ እንግዲህ እንቅልፍ ባይኑ ሳይዞር የሚተኛውና ደግሞ ሀሳቦች ምን ያረጉናል ነው የሚለው። እንደውም የበለጠ አለርት ያረጉሻል፣ እንዳትተኝ ነው የሚያረጉሽ። ከዛ ውጪ ደግሞ አሁን ለመተኛት በጣም ትገላበጫለሽ፣ ትራስ ትጨምሪያለሽ፣ እንቅልፍሽን ትፈልጊዋለሽ። እንደ ጠዋት እኮ በመነሳት አለብኝ አሁን ቶሎ እንቅልፍ ሊወስደኝ ይገባል ብለሽ በጣም ራስሽን ጫና በፈጠርሽበት ቁጥር የበለጠ እየነቃሽ ነው የምትሄጂው። ሰዓቱም ይረዝማል እንጂ እየነቃሽ ትሄጃለሽ። እንደውም በደንብ እያፈጠጥሽ ነው የምትሄጂው። ለመተኛት አትዘጋጅም ወይ ተነስቶ ስራ መስራት ካልተቻለ ለምን ይሻላል ከሚባክን እቃ ብታጥብሽ አልሻል ተነስተሽ ያላጠብሽው እቃ ካለ ችግሩ የሚሆነው እየለመደ ከሄደ እንቅልፍ አልባ አክቲቪቲዎች ሊኖሩ ነው ማለት ነው። አሁን ወደ እንቅልፍ ሊያመቻቹ የሚችሉ ነገሮችን አድርጉ የሚሉ ምክሮችን እናያለን። አንድ ሰው ምን ሲሉ ነበር ዛሬው በእኛ ጣቢያ እዚህ ላይ ስለ ጤና ምክክር እየተደረገ በጣም ብዙ ሰዎች ሳያውቁት ይሄ ጥልቅ የሆኑ ሀሳቦች ጋር ይመጣሉ። ጥልቅ የሚባሉት ሀሳቦች ምንድናቸው? ቅድም ያልሻቸው ስጋት፣ ፍርሃት፣ ጭንቀት፣ ውጥረት፣ ከዚህ ቀደም ያላረግሻቸው ነገሮች ለምሳሌ ዋቲፍ የሚለው ሀሳብ ጥያቄ እንዲህ ቢሆንስ የሚለው የብዙ ሰዎች ችግር ነው። ከእንቅልፋቸው የሚቀሰቅሳቸውም አንዱ አስቸጋሪ ሀሳብ ቢኖር እንዲህ ቢሆንስ፣ ብታመምስ፣ ከስራ በባረርስ፣ ቤት ኪራይ መክፈል ባልችልስ፣ ከዛ ራሴን የሚያመኝ ነገር ካንሰር ቢሆንስ። ከዛ እንዲያውም ምን ይላል ለዚህ ጽሁፍ ላይ ያየሁት ቢሆንስ ከሚለው ሆነ ወደሚለው ነው። ከዛ ይሄ ለመፍራት ሳይሆን ለመጋፈጥ ግፋቢል መሞት ነው። ታዲያ መሞት ሊሆን የሚሉ ሰዎች አሉ። ለማን ይቀራል? ምን አባቱ በቃ ሲደርስ ይሆናል። ምን አደርጋለሁ ታዲያ ከሆነ ምንድነው ማደርገው? ያው የዝግጁነት መጠናችን ነው እንዳሉት። አሁን እሳቸው ለምሳሌ ቁጥር ነው፣ አንዳንድ ህመም ቁጥር ነው አሉ። ማንም ሊያውቀው አይችልም አስቀድሞ፣ ከዛ በኋላ ነው ሊታወቅ የሚችለው። ራሱ ሰውየው ተነስቶ በቁጥር የደምህ ልኬት ስንት ላይ ነው ቢባል የሚነግረው ነገር አለ አሉ። ልክ እዛ
ጭንቀቱ የነበረበት ሰዓት ላይ እንቅልፍ አልተኛ ያለበት ሰዓት ላይ ሌሎች ሰዎች ተረጋግተው አካላቸውንም አይምሯቸውንም ያሳርፉበት ሰዓት ላይ ተነስተው የሆነ መሳሪያ አንስተው ለምሳሌ ደማቸውን ቢለኩ እሱ ቁጥር ነው የሚነግረን በምን ያክል ደረጃ የተነፋፈስ ስርዓት ተዛብቷል፣ ነርቭ ስርዓቱ ተዛብቷል፣ ልብ ጋር ደም ተዛብቷል የሚለውን ነገር የሚነግረንና ትልቁ እንደውም ከሀሳብ ጋር የተገናኘ ነገር አንስተው ሲያወሩ ነበረ። ማናቃቸው ነገሮች ናቸው። ለእንቅልፋችን መዛባትም ለእንቅልፋችን መነጠቀም ያው ሀሳቦቻችን በጣም ቦታ አላቸው ተብሎ የምናስበው ሀሳብ። እሺ አንድ መረጃ ያየሁ ነበረ። በየአመቱ ሪፖርት ይደረጋል የዓለም ጤና ድርጅት ላይ WHO ዓለም ላይ ምን ያክል የትራፊክ አደጋዎች ደረሱ ሲባል ወደ 1.2 ሚሊዮን ሰዎች በየአመቱ የሚሞቱበት መሞት ነው። አደጋና የንብረት ውድመትን አያካትትም። ይሄ የንብረት ውድመትና ይሄ ከባድ አደጋ ቀላል ያለ ሪፖርት ውስጥ እንደ ቀልድ የምናካትታቸው ነገሮች ደግሞ ሌላ ታሪክ ናቸው። 1.2 ሚሊዮን ህዝብ እንግዲህ ከመላው ዓለም በየአመቱ ለትራፊክ አደጋ ሰለባ ይሆናል ማለት ከባድ ነው። ዓለም ሰለጠነች፣ ብዙ ነገሯን አሻሻለች፣ መሰረተ ልማቷ ዘመነ በሚባልበት ዘመን ላይ ሆነን ነው። ይሄን ያየሁ በጣም የደነገጥኩት ወላይታ ላይ ይሄ አደጋ ደረሰ ብሎ ሪፖርት መጣ። ወደ ኖቲፊኬሽን ይመጣልሻል። በጣም አስደንጋጭና ዘግናኝ አደጋዎች እየተሰሙ ነው። ከሰዓታት አንድ ሙሉ ባስ ህዝብ የሚያልቅበት እና ይሄ ለምደ ነው። ምን ያክል ሰው ሞተ? ኦኬ 4 ነው 14 ነው 20 ነው። እሺ በቃ ምናልባት የታሪኩ አነጋገር ለየት የሚል ካልሆነ በስተቀር ራሱ ትኩረት አናደርግበት። ያደጋ ቁጥር ነው ብዙ ጊዜ የሚናገረው እና በየአቅጣጫው ሰዎች ጉዞ ለማድረግ ሲያስቡ ቤተሰቦቻቸው የሚያውቋቸው ሰዎችም እንቅስቃሴ ላይ መሆናቸውን ሲያውቁ ከሚሰጉበት ነገር ውስጥ ቅድሚያ የተሰጠው ነገር ሆኗል። የትራፊክ አደጋ ሊያጋጥም ይችላል፣ ለከሌ ሊያጋጥማቸው ይችላል፣ በሰላም ገብቶ መጥቷል ወይ የሚለው አንዱ የጭንቀታችን መነሻ ሆኗል። እና እሱን መሰረት ባደረገ ሁኔታ ምን ብሎ አውጥቶታል ሪፖርቱን? የትራፊክ አደጋ አለማችን ላይ እስካላቆመ ድረስ ወይም በጣም እስካልቀነሰ ድረስ አሁንም ስለ ምክንያቶቹ እናወራለን። ስለ ምክንያቶቹ ማውራታችን የግዴታ ትኩረት እንድናደርግበት እድሉን ይሰጠናል ነው። ምንድናቸው ምክንያቶቹ የሚለውን እናያለን። በተለይ እንደ ኢትዮጵያ ላሉ ደግሞ በቀላል በሚመስሉ መንገዶች ብዙ ነገር በምናጣባቸው ሀገራት ውስጥ እነኝን ምክንያቶች ደጋግመን ማውራት አለብን። ምንድናቸው? በዕለት ተዕለት እንቅስቃሴያችን ላይ ከአደጋው ጀርባ የጠቀስነው ምክንያት ምን ነበር? እና ኢንሹራንስ ሄጄ ሰሞኑን በአጋጣሚ ከባድ መኪና ነው አለ፣ ግን ወደ 3 ወር ሆኖታል ኢንሹራንስ ፕሮሰስ እያደረገ እስከምን ያው ክልል ክፍለ ሀገር ላይ ነው የሚሰራው መኪናው። ምን ያክል ድረስ ተብሎ ነው ስለ እስከ 3 ሚሊዮን አስቢው። የሰው ህይወት በቃ በምንም አይተካም። እሱ በጣም ያሳዝናል። በንብረት ላይ እየደረሰ ያለውን አደጋ ደግሞ አስቢው በገንዘብ ሲተመን ምን ያክል ግለሰቦችንም ተቋማትንም ሀገርንም እያከሰረ እንደሆነ እና ለዛ እንግዲህ ለአደጋው እሱም ከስራ ውጭ ሆኖ መኪናው ከስራ ውጭ ሆኖ መኪናው አስፈላጊውን ጥገና እስኪያገኝ ድረስ ይህን ያክል ብር ያስወጣል ማለት ነው። እሱን ደግሞ የሚያስፈጽምበት ጊዜ ጉልበት ራሱ ስሜቱን ከሱ ደግሞ ገቢ ያገኘ የነበረ ቤተሰብን ደግሞ ዝም ብለን እናስበው። የሞተና ከባድ የአካል ጉዳት ያጋጠመው ቤተሰብ አባል ደግሞ ከሆንሽ ምን ነገሮችን ሊያወሳስብ እንደሚችልና እንደ ማህበረሰብ በብዙ ፈተና ውስጥ የከተተን ካለ ችግር ውስጥ አንዱ ነው የትራፊክ አደጋ። ስለዚህ እናያቸው እስቲ። ለማሽከርከር የምናስብ እጃችን ላይ መሪ ያለ በተደጋጋሚ ከአንድ ቦታ ወደ አንድ ቦታ የመጓዝ እድል የስራ አጋጣሚውም ይሄን የሚጠይቅ ለምሳሌ በቀን ብዙ ምልልስ ያለባቸው እንቅስቃሴዎችን ለማድረግ የሚያስገድዱን ስራዎች አሉ። ሹፍርና አንዱ ነው ራሱ ሙያ። ግን እኔ በጣም የሚያስገርመኝ ማለት ነው ታክሲ በተደጋጋሚ አደጋ ደረሰ ሲባል ሰምተን እናውቃለን። ከተማው ላይ እናውቅም አልፎ አልፎ ለምሳሌ ፍሬን በጠሰ የሚል በጣም አልፎ አልፎ። ለዚያውም ታክሲዎች ስታያቸው ያን ያክል እኮ የቴክኒክ ብቃታቸው ይሄ በቃ ገጽታቸውንም ሳይ የተጎሳቆሉ ያረጁ መኪኖች ናቸው። ግን ቀኑ ሙሉ እስከ ማታ ድረስ ህዝብ ሲያመላልሱ ነው የሚውሉት። ይሄ እንዲያውም በጣም መደነቅ አለበት የእውነት ለመናገር መጠናትም አለበት። የሚኒባሶች ጋር የተያያዘ ተደጋጋሚ እንደዚህ ከባድ የሚባል ሰው አለቀበት የሚባል አደጋ አልሰማንም። አልፎ አልፎ አጋጥሟል፣ እሱም የሚታወቅ ነው በሪፖርት የሰማናቸው እንጂ ከዛ ውጪ ይሄ መጠነኛ ግጭቶች ካልሆኑ በስተቀር ሰው አለቀበት የተባለ ከባድ አደጋ አልተሰማም። እንደ ምልልሳቸው ማለት ነው እንግዲህ እንደሚያደርጉት ምልልስ እንዲያውም ጥሩ ነው ያለው ነገር። የህዝብ ትራንስፖርት ሰጪ የሆኑ ሚኒባሶች፣ ታክሲዎች እንደዚሁም ደግሞ ሌሎች ከፍ ያሉ አውቶቡሶች
ህዝብ እያገለገሉ ነው ያሉት። በዚህ አገልግሎት ውስጥ እንግዲህ ኃላፊነት አለባቸው። የተለያየ ሰው ነው ከቤት ይዘው የሚወጡት፣ የተለያየ በቃ የስራ የሙያ የእድሜ ይሄንን ሁሉ የህብረተሰብ ክፍል ይዘው እየተንቀሳቀሱ ነው ከተማ ላይ በትን መንገድም የሚያጋጥማቸው እና ትልቅ ኃላፊነትም አለባቸው ጨምሮ። አዎ በእርግጥ አሁን እኛ አዲስ መኪና እንነዳለን ብለን ምንል ሰዎች በላይ እነሱ አሮጌም ቢሆን እያንዳንዱ ነገር ያውቁታል። ወደ ሜካኒክነት የተጠጋ እውቀትም ልምድም ሊኖረው ይገባል አንድ አሽከርካሪ። አንዱ ያየሁት መረጃ እሱ ነው። ኮፈናችንን ከፍተን ምንድነው እየተካሄደ ያለው፣ ምንድነው ያለው፣ ምን አይነት መረጃ ነው እየተሰጠኝ ያለው፣ የቱ ጋር ምን ማድረግ አለብኝ፣ መቼ፣ ለምን የሚሉ ነገሮች ላይ ሀተታ አላቸው። አሁን እነኚህ ያገለገሉ ተሽከርካሪዎችን በደንብ የሚነዱ ሰዎች ያስቃሉ እኮ ዳሽቦርድ ምናምን የላቸውም። አንዳንዶቹ ታክሲዎች ገመዱን ታያለሽ እኮ ያውቁታል። ራሳቸው የሚጠጋግኗቸው ነገሮች አሉ ሹፌሮቹ ራሳቸው። ጎማ ሲሆን ምንድነው የውስጥ ዘይቶች ምን ማለት ናቸው፣ ዳሽቦርድ ላይ ያለ ኤሌክትሪክ ምንድነው፣ ለእያንዳንዱ ነገር ከነ መፍትሄው ወዲያው መልስ የሚሰጡ ናቸው። ይሄ ማለት ያው በችግር ውስጥ ሁሉ ጊዜ አንደኛ እየሆነን እንኖራለን አይደለም፣ ያበቃላችኋል እነኚህ ተሽከርካሪዎች። ወደ ዘመናዊ ተሽከርካሪዎችም የትራንስፖርት ይሄ ህዝብ ትራንስፖርት የሚሰጡት ሰዎች መምጣታቸው አይቀርም። ግን አሁንም ጥያቄ የሚሆንብንና ሰዎች በእግረ መንገድ የሚያወሩትም ከቀደመው ጊዜ ጋር ስናነጻጽረው ጥሩ መሰረተ ልማት አለ፣ ጥሩ የእግረኛ መንገድ አለ፣ መስመሮች አሉ፣ የትራፊክ መስመሮችና ህግጋትን መጠበቅ እንድንችል ያሉ ደንቦች መንገድ ላይ ተተግብረዋል። ቁጥጥሩ አለ፣ ቅጣቱ አለ። ከዛ ባለፈ ተሽከርካሪዎች አዲስ እየሆኑ ነው። ለምንድን ነው በድግግሞሽ እንዲህ እየሆነ ያለው የሚለው ለዛውም ደግሞ ቀላል በሚመስሉ ምክንያቶች እነኚህን ስናይ እንግዲህ እንድንቆጭም የሚያደርግ ነገር አለው። ከእያንዳንዱ እንቅስቃሴያችን ጎን ለጎን ብዙ ኃላፊነት ይዘንም ነው የምንንቀሳቀሰው የሚለውንም እንድናስብ ነው። እሺ ከዛ ውጪ ደግሞ ዳግማዊ ሲሳይ ከቤልጂየም ብራስልስ ስለ ሳክስፎን ይነግረናል። ስለ እውቁ የሳክስፎን ባለሙያ ዛሬ ከዛው ቤልጂየም ብራስልስ የተነሳ ታሪክ ነው። ከ8 እስከ 9 በሚኖረን የጉዞ ሰዓት የሚነግረን ይሆናል። ሳክስፎን እንግዲህ ከሙዚቃ መሳሪያዎች የራሱ ለየት ያለ ድምጽ አለው። በሳክስፎን ብቻ የተቀነባበሩ ሳክስፎን ጎልቶ የሚሰማባቸው ሙዚቃዎችም አሉ አይደለ? በደንብ የምናውቃቸው ሙዚቃዎች ለየት ያለ ጎልቶ ይወጣል ድምጽ። ልክ የሆነ ጊታር ላይ አሁን ለምሳሌ የምንሰማው ድምጽ አለ አይደለ? በልዩነት ሳክስፎንም እንደዛው ለጆሮአችን እንደ አድማጭ ማለት ነው፣ እንደ ባለሙያ ሳይሆን እንደ አድማጭ ሙዚቃ ስናደምጥ ለጆሮአችን የሚሰጠን ስሜት አለ። ስለዚህ ከሳክስፎን ጋር የተያዘ ታሪክ ሰዓቱ ሲደርስ የሚያደምጡት ይሆናል። አድማጮቻችን ከኛ ጋር ሆኑ። ታዛን ነው የምትሰሙት። እንቅልፍ ሰራቂ ሀሳቦች አሉ በሚል የወጣ ጽሁፍ ነው የተመለከትኩት። እንዲህ ቢሆንስ የሚሉ ሀሳቦች የተቆጣጠሩት ነው። ብዙ ጊዜ ለማረፍ ለመተኛ ስናስብ ትልቁ እንግዲህ የእንቅልፍ ጠላት ናቸው እነዚህ ሀሳቦች ተብሏል። እጅግ የተለመደ እንቅልፍ አባራሪ ሀሳብ ቢኖር እንዲህ ቢሆንስ፣ እንዲህ ቢሆንስ፣ ዋቲፍ የሚለው ሀሳብ ነው። አድካሚ ቀን አሳልፈን መጨረሻ ላይ እንግዲህ ወደ አልጋችን ስንመጣ ሰውነታችን ደክሟል፣ ዝለናል። ግን አንድ ነገር ጆሮአችን ላይ መጥቶ ያንሾካሾካል ነው። እንዲህ ቢሆንስ፣ እንዲህ ቢፈጠርስ የሚለው ሀሳብ ማለት ነው። ይሄ ድምጽ እንግዲህ ትልቁ የእንቅልፍ ሌባ ተብሎ ተገልጿል። እንዲህ ቢሆንስ የሚለው ሀሳብ እንዲህ ቢፈጠርስ ከሚለው ጋር የተገናኘ የጭንቀት ሀሳብ ነው። ስጋትንም የሚያቀጣጥል ነው። ወደ መጥፎ ትንበያ፣ ወደ መጥፎ ነገር የሚወስደን ሀሳብ ነው። መጥፎ ነገር ነው ሁሌ የሚተነብይልን ማለት ነው። ካሰብነው ነገር በጣም የባሰውን ደወረስት የሚባለውን ነገር የከፋውን ነገር ነው አይምሯችን ውስጥ እንዲመጣ የሚያደርገው። ልክ ስራዬን ባጣስ፣ ቤት ኪራይ የምከፍለው ባጣስ፣ ስራ ባይቀጥሩኝስ፣ ይሄ ራስ ምታት ወደ ካንሰር ቢቀየርስ ወይም ካንሰር ነው ቢሉኝስ፣ ከባሌ ወይም ከሚስቴ ጋር ብለያይስ፣ ህመሜ ቢብስብኝስ፣ ልጅ ባልወልድስ፣ ብቸኛ ብሆንስ የሚሉ በጣም እንዲህ አይነት ሀሳቦች ሊመጡብን ይችላሉ። እነዚህ ሀሳቦች እንቅልፋችንን የሚረብሹ የሚያስተጓጉሉ በአይናችን እንቅልፍ ሳይዞር እንድናድር ምክንያት ሊሆኑ ይችላሉ ነው። ያው ሀሳቦቻችን እንቅልፋችንን ሼፕ ያደርጋሉ፣ ይቀርጻሉ፣ ያስተካክላሉ ተብሏል። ከእንቅልፍ ጋር አይደለም የምንታገለው ከተጣበቀብን ሀሳብ ጋር እንጂ ብለዋል የዚህ ጽሁፍ ጸሐፊ። ቀኑ አይደለም ነቅተን እንድንውል ያደረገን፣ ስለ ቀኑ ለራሳችን የነገርነው ታሪክ ነው እንጂ ዛሬ ምንድነው የተፈጠረው የሚለውን ስናወጣ ስናወርድ የምናስባቸው ሀሳብ ለራሳችን ጋር የተነጋገርነው ለራሳችን የነገርነው ሀሳብ
እንቅልፍ ባይናችን እንዳይዞር ሊያደርግ ይችላል። እና ደግሞ ችግሩ እንግዲህ እንቅልፍ እንዲወስደን በጣም በሞከርን በጣርን ቁጥር የበለጠ ጫና እየፈጠርን ነው በራሳችን ላይ። ይሄ ደግሞ የበለጠ ንቁ እንድንሆን ያደርገናል ከመተኛት ይልቅ ማለት ነው። ማሰብ ማቆም አልችልም የሚሉ ሰዎች አሉ። ግን ይሄንን ሀሳብ ይዘን ወደ መኝታ መሄድ የተማርነው ነገር ነው ብዙ ጊዜ። በቃ ታዲያ ሰው ከጭንቀት ውጭ ሊሆን ይችላል እንዴ? ታዲያ እኔ እንስሳ ነኝ እንዴ ሳላስብ ምኖረው? ይሄ ሁሉ ችግር እያለ ይሄ ሁሉ መከራ እያለ ምኑን ነው ታዲያ ሳላስብ ምኖረው? አታስብ ትሉኛላችሁ እንዴ? ሀሳብማ አይቀርም ብለው የሚከራከሩ ሰዎች አሉ። ይሄ ግን ለርን ያደረግነው ነገር ነው፣ የተማርነው የተለማመድነው ነገር ነው። እንደገና እንቅልፍን በእንቅልፍ ሰዓት እንድንለምድ ግን ለርን እንድናረግ እንድንለማመድ ማድረግ እንችላለን። በሀሳብ የባዘንን ንቁ መሆንን እንደተለማመድ ነው ሁሉ አንጎላችን እንቅልፍን አይምሯችን እንቅልፍንም ለርን እንዲያደርገው እንዲማረው ማድረግ ይቻላል እንጂ በቃ እኔ ተፈጥሮዬ ነው ከሀሳብ ነጻ መሆን አልችልም በቃ እንግዲህ ምን ማድረግ እችላለሁ ብለን መደምደም ሳይሆን አይምሯችን እንደገና አለማሰብንም መማር ይችላል። በተለይ ወደ አልጋችን ስንሄድ ማረፍ ስላለብን ማለት ነው። ስለዚህ ያ አንዱ ለርን የሚደረግ ነገር ስለሆነ ጥሩ ዜና እሱ ነው እንጂ ከተፈጥሯችን ጋራ አናገናኘው። በቃ ተጨናቂነታችንን ከጭንቀት ነጻ መሆን አለመቻላችንን አለማሰባችንን ሁላችንም እያሰብን ስለምንኖር የሚያሰጉን ነገሮች የምንፈራቸው ነገሮች ስላሉ ማለት ነው። ሌላ ድንገት መሀል ላይ የሚያነቁን ሀሳቦች ናቸው። አንድ ሌና የተባለች የ42 አመት መምህርት የሁለት ልጆች እናት ናት። መጀመሪያ ላይ እንቅልፍ ይወስደኛል፣ ግን ሌሊት 8 ሰዓት ላይ እነቃለሁ። ከዛ አይምሮዬ እያንዳንዷን ለመስራት የዘነጋዋትን ነገር ያስታውሰኛል። ልክ ሰው ሁሉ ሲተኛ ጸጥ ሲልለት አውቆ የሚቀሰቅሰኝ ሀሳቡ ይመስለኛል አለች። ይሄ አንዳንድ ሳሰሪያቸው የቀረሻቸው ነገሮች አሉ አይደል? እንደዛ አይነት ነገሮች ናቸው። በቃ በነጋታ ያለውንም ሊሆን ይችላል፣ ቀኑን ሙሉም እንደዚሁ ሳሰሪ የዘነጋሹ ነገር ሊሆን ይችላል። ስለዚህ ተሰብስበው በዝርዝር ይመጣሉ ማለት ነው ከእንቅልፏ ስትነቃ። ኢቫን የተባለ 29 አመቱ ነው። የቴክኖሎጂ አማካሪ ነው። እኩለ ሌሊት ነቅቼ ስለ ስራ፣ ስለ ቀጣይ ህይወቴ፣ ስለ ትዳር አስባለሁ። ከባድ ጉዳዮች። ይሄንን የሌሊት እንቅልፍ በተመለከተ እንግዲህ ምን እናድርገው? ይሄ የሚቀሰቅሱንን የእንቅልፋችን ሌባ የሆኑ ሰራቂ የሆኑ ሀሳቦችን ምን እናድርገው ነው። የሚቀሰቅሰንን ነገር አውቀን ስም እንስጠው ተብሏል። ለምንድን ነው ሌሊት ላይ ይሄ ድምጽ የሚቀሰቅሰኝ? የምተኛበት ሰዓት ነው ብለን እየቀሰቀሰን ያለነው ነገር ይሄ ነው። በቃ እያሳሰበኝ ያለው ነገር እኮ አይ ብቻዬን እኮ ስለሆንኩ ነው። አይ ይሄ ነገር እኮ ብዙ ጊዜ ስላለ ነው፣ ወይ ደሞዝ ስላነሰኝ እኮ ነው፣ ስራ መቀየር የሚባለው ነገር እኮ ነው፣ ኑሮ እኮ ነው፣ ትምህርቱ እኮ ነው የሚለውን የሚቀሰቅስሽን ነገር ወቂውና ይሄ ነው በይ። ስለዚህ ያልተሰራ ነገር አለ፣ ያልተሰራም ነገር አለ። ሁለተኛ ደግሞ በመተኝበት ሰዓት ልትፈቿች አይደል? የራሱ ቦታና ሰዓት ልትሰጩ ይገባል እንጂ ወደ አልጋሽ ጋር ስመጫ አይደለም እነዚህ ነገሮች ይዘሽ መተሽ መጋፈጥ ያለብሽ። የምታርፊበት ሰዓት ነው። ስለዚህ አሁን የእንቅልፌ ሰዓት ነው የምትይሰው መሆን መቻል አለብሽ። እነዚህን ጥያቄዎች የምጋፈጥበት ሰዓት አይደለም፣ አሁን እንቅልፌን የምተኛበት ሰዓት ነው ብለሽ ከስም ስትሰጪው ከነገሩ ራስሽን ለማራቅ እድል ይሰጥሻል ነው። ከዛ ነገር ጋራ የምትፋለቢበት ሰዓት አይደለም፣ የምትጨነቂ የምታሰቢበት ሰዓት አይደለም ነው። የራሱ ጊዜና ቦታ ሊኖረው ይገባል እንጂ እንቅልፍ ሰዓትሽ ላይ መጥቶ ሊያስጨንቅሽ አይገባም። እንቅልፍ ነው፣ እንቅልፍሽን መተኛት ነው። ይሄ አንዱ ነገር ነው። ሌላ ከአይምሯችን እናውጣው ነው። ውጫዊ ነገር እንስጣው። ያ ማለት ወረቀትና እስክሪብቶ ሁሌም መኝታችን አጠገብ ይኖር፣ ትራስኪያችን ጋር እናስቀምጥ። ስለዚህ ምንድናቸው የሚያሳስቡኝ ነገሮች በዝርዝር ትጽፊያለሽ፣ ከትንሽ እስከ ትልቅ ከቻልሽ ማለት ነው። እኔ ይገላግለኛል እውነት ለመናገር። ይሄ የሚምታታብሽ ነገር የለም፣ ትርምስምስ በቃ ቅርጽ ያልያዘ ነገር የቱ ጋር ነው? የትኛው ነገር ነው አሁን በቃ አይምሮሽ ተቀምጦ ቅደም ተከተል ያጣው የሚለው ነገር ራሱ ግራ ይገባሻል። ስለዚህ እያንዳንዱን ነገር የሚመጣልሽን ነገር አስፈረሽ ወረቀቱ ላይ ያስቀምጠሽ ነጻ ማድረግ አይምሮሽን፣ ከዛ ወደ መኝታሽ መሄድ የሚለው ሁሌ ጻፉ። ለምሳሌ የቀን ውሎሽ ከሆነ በቀጣይ ቀን የምታረጊው ነገር ከሆነ የዛሬ ወርም የዛሬ አመትም ይሁን ነገሩ የሚያሳስብሽ
ስለዚህ አውጥታችሁ ኤክስተርናላይዝ አድርጉት፣ ጻፉት ወረቀት ላይ የሚለው አንዱ ነው። ሌላ ይሄ እንዲህ ቢሆንስ የሚለውን ሀሳብ በተመለከተ ነው። ይሄ በጣም የሚቀሰቅሳል። ከሆነስ ታዲያ ወደሚለው ሀሳብ ቀይሩት። መጥፎውን ውጤት ነው አይደለ ብዙ ጊዜ የምንተነብየው። ከዛ ይልቅ እውነታውን መጋፈጥ፣ ፍርሃት አይደለም፣ እንድትፈሪ አይደለም። እንዲህ ቢሆንስ ብለን እንቅልፋችንን አተናድረናል። ነገ እንደዚህ ቢሉኝስ እያልሽ ከማሰብ ካሉኝስ ታዲያ ምን ሊሆን ነው? ልሞት ነው? ልንፈራፈር ነው? ላለቅስ ነው? ሰማይ ሊደፋብኝ? ከቁጥጥር ውጪ የሆኑ ነገሮች አሉ። እነዛ ናቸው እኮ ብዙዎቹ እንዲያውም ከኛ ቁጥጥር ውጪ የሆኑት ናቸው። ስለዚህ ለመጋፈጥ መሞከር ነው። ወይም ኦፕሽን ካለሽ አማራጭ ካለሽ እንደዛ ስትባይ አይምሮሽ የሚያመነጭልሽ ወይም በሌላ መንገድ ደግሞ የምትታገዥበት መንገድ ካለ ለዛ የምትዘጋጅበትን ነገር በእንቅልፍሽ ሳይሆን ሲነጋ ወይም የሆነ ሰዓት ላይ ቁጭ ብለሽ ማቀድ ነው የምታደርጊያቸው ነገሮች እንጂ አልጋሽ ላይ አይደለም ነው። ያው ለምሳሌ አሁን ነጋከረይ ደግሞ ቤት ኪራዩን መስጠት አልችልም በዚህ ወር የለኝም ብር፣ በቃ እዚህ ነገር ላይ አምጪ፣ ደግሞ ያፈጡብኛል፣ ተነስተው ስልክ ይደውሉብኛል፣ ምንድነው ማደርገው ብለሽ ስታስቢ ከማድረግ ይደውሉ፣ ከደወሉት በቃ የለኝም ምን ብዬ እውነታውን እነግራቸዋለሁ ወይም ጠብቁላቸዋለሁ። አይ ብለው ከተነጫነለ ወይ ቤቱን መልቀቅ ነው ወይ በቃ ሰዓቱ በቻልኩት ጊዜ እንደማደርግ መናገር ነው። ብቻ አንድ መፍትሄ ያለ መሀል ላይ የሆነ ፈተና ሊያጋጥም ይችላል። ፈተናውን ግን ዞሮ ታልፊዋለሽ። ቸልተኝነት ይመስላል አሁን የምትያቸው ነገሮችን የሚያረጉ ሰዎች እንደው አይሞቃት አይበርዳት የሚባሉ አይነት ሊመስሉ ይችላሉ። ግን ይሄ መፍትሄ ያላቸው ስራዎች አሉ። ይሄ መፍትሄ ያላቸው እንቅልፍሽ ሰዓት ላይ እነዚህ እንዲህ ቢሆን ስኖር ያልሽ እየታገልሽ እንቅልፍሽን የሚያጣሽ በቀጣዩ ቀን እኮ ምንም ነገር ልትሰሪያችን ሌሊት እንቅልፍ አጥቶ ያደረሰው ጠዋት እንዴት ነው ስራውን የሚሰራው? በአግባቡ ማሰባችን እንቅልፍ በጣም ወሳኝ ነገር ነው። በጣም አቅም የምንሰበስብበት፣ ትውስታችንን የምንሰበስብበት፣ ትኩረት የምንሰበስብበት ነገር ቢኖር ጥሩ እንቅልፍ መተኛት ነው። አለበለዚያ አካልሽም ይደክማል። ጠዋት ላይ ትኩረት ትነጫነጫለሽ ሁሉ እንቅልፍ አጥተሻደርሽ ቀን አይንሽ ቀልቶም ብሎ ገና ከቤት ይጀምራል ንጭንጭሽ። ከዛ መንገድ ላይ ስራ ቦታ እያለ ቀንሽ ብልሽት ብሎ ነው የሚሆነውና ይሄ እንቅልፍ ማጣትን እንደ ቀላል ነገር ማየት የለብንም። በጣም ወሳኝና አስፈላጊ ነገር ነው። በተለይ የእንቅልፍ ሰዓታችንን ማስከበር መቻል አለብን አይደል? ይመስለኛል እንጂ የስንፍና መገለጫ አይደለም። ለምሳሌ እኔ አሁን የሆነ ወቅት ላይ መሬት መንቀጥቀጥ ጉዳይ ሁሉም ሰው ስጋት ነበር። ለምሰጋችሁ አልልም፣ ግን አሁን ቲ ነበር አይደል? ስላልተሰማሽ ናችሁ። አንቺማ ተሰምቶሽ ያቅም አለፍሽ ቲ ነበርና ግን መጨረሻው ነገር እንደተባለው ምንድነው ሊሆን የሚችለው የሚለውን ሴናሪዮ ዝም ብሎ ማሰብ ጥሩ ነው። የመጨረሻው በቃ አሁን ሰዎች የፈሩት ነገር እኔ ላስተካክለው ሴናሪዮ ማሰብ አልችልም። አይ ምንለው ነገር ሪያሊቲ እንዲሆን ነው። ምን ላረግ እችላለሁ እኔ እላለሁ ሁሉ ጊዜ ማለት ነው። ምንድነው ማድረግ የምችለው? ኦኬ ይሄ መርሆቹ እንዲያርጉ የሚሉ ነበሩ አይደለ? ለምሳሌ ጠረጴዛ ስር መግባት፣ ይሄ ቋሚው አካባቢ መደገፍ ምናምን የሚሉት ነገሮች አሉ። ጥሩ ነው ማወቅ እንደነኛ አይነት ነገሮች፣ ምክንያቱም ከባድ ጉዳት እንዳይከሰት የሚያደርግ መጣ ብሎ የሚያልፍ ነገር ከሆነ መዳን ትችያለሽ። ለምን ተፈንክተሽ ትሞቻለሽ? ሌላው ሰው ብዙ ዳሜጅ ሳይደርስበት ማለት ነው። በጅምላ ሊመጡ የሚችሉ ነገሮች ከሆኑ ግን ምን መደረግ ይችላል? ምን መደረግ? ሁልጊዜ ይሄ ጥያቄ ያለኝ በነገርሽ ላይ ምን ላደርግ ይችላል? ሰው ነው እኮ በአገር የመጣ ነው ይላል ብዙ ሰው። መጽናኛው ነው። ለምን ለኔ ለብቻዬ የመጣ ነገር ካልሆነ ልሰራበት አልችልም። ሁሉም ሰው ላይ የሚጋፈጠው ነውና ይሄ አንዳንዴ ለግልሽም የሚመጡ ችግሮች የሉም። እንዲያውም ሰውን አንዱ ራሱን መጠየቅ ያለበት ለኛ ብቻ ተብሎ የሚሰጥ ነገር የለም። ሁሉም ሰው ይፈተንበታል። እኛ የተፈተንበትን ነገር ግን ያው የፈተናውን የመጋፈጥ አቅማችን ይለያያል። ሁላችንም አቅማችን ነው እንጂ የሚለያየው አይደል? በእያንዳንዱ ቤት የደረሰው በእኛም መድረሱ አይቀርም። ግን ይሄ እንዳልሽው እንዳጠቃላይ በጅምላ የሚመጡብንን ነገሮች መጽናኛ ናቸው። እንዲሁ ታዲያ ምን ለኔ ብቻ ጋር አይደለም የሚንቀጠቀጠው፣ ሁሉም ጋር እየተንቀጠቀጠ ነው። ከባድ ነው ግን አስፈሪ ናቸው እንደዚህ አይነት ነገሮች እኮ። አገር እኮ እስከ መቀየር የሚደርሱ ሰዎች አሉ። ከተማ እስከ መቀየር የመጨረሻው ነገር በስርዓታቸው ምክንያት በቃ እንዲየውን ካልኖርም ብለው ያሉበትን ቦታ እስከ መቀየር የሚደርሱ ሰዎች አሉ። ወይም ደግሞ ለምሳሌ አሁን ፎቅ ላይ ከሆነ የሚያስፈራው የመሬት መንቀጥቀጥ ወይም የህንጻው ሁኔታ ጥሩ አይደለም ብለው ያሰቡ ሰዎች
የከፋ አደጋ ሊከሰት ይችላል ብለው ያሰቡ ሰዎች ትንሽ ሴፍ የሚያረጋቸውን ቦታ ይፈልጋሉ የተሻለ ከአደጋውም ከሚመጣውም አደጋ ደግሞ ችግሩ ምን መሰለሽ ይሄ ቋጭ ተሹ በቃ ጨረስኩ ሐሳቤን አሁን ልተኛ የማይባልባቸው ናቸው ምንላቸው የጠቅላላ ህይወትሽ ችግርና ቅድም የተባለው የትዳር የልጆች ጉዳይና ነገ የምትፈጽም ያስጠዋት ምታበሲያት ቁርስ ፕሮግራም አንድ ላይ የሚምታታ ከሆነ ከባድ ይሆናል በቃ ማለቂያ የለው ሳታቂው ዶሮ ይጮሃል ማለት ነው እንደደከመሽ እንደፈጠጠ አይንሽ የተባለው ይሄ እስክሪብቶና ወረቀት ወሳኝ ነው ነገ የምታረጊው ነገር የዛሬ 2 አመት ከምታረጊው ነገር ጋር አንድ ላይ ተደበላልቆ በቃ ይሄ እንቅልፍ የሚነሳሽ የሚያስጨንቅሽ ሐሳብ መሆን የለበትም ነው የእስክሪብቶና ወረቀቱ የሚጠቅመው ለዛ ነው የትኞቹ ሐሳቦች ናቸው ቅድሚያ የሚሰጣቸው እና የትኞቹ ደግሞ ጊዜ ይወስዳሉ በጊዜ ሂደት መከወናቸው ናቸው የሚለውን ነገር ለመለየት ነው ሌላ እንቅልፋችንን በተመለከተ እንደ መፈክር ምን ይዘው ነገር ይኖራል አሁን የመኝታ ሰዓቴ ነው ሐሳቦች የናንተ ጊዜ አይደለም እንዴ ይሄ ከእንቅልፍ ጋር የተያዙ ጥሩ መፈክሮችን ይኖራችሁ ነው አሁን ይሄ ዝም ብሎ ቀልድ ይመስላል ግን ለነርቨስ ሲስተማችን ይሄንን መልእክት እንደ መላክ ይቆጠራልና ይሄ ደግሞ የበለጠ መልእክቱ እንዲደርስ ያደርገዋል ይሄን እንደምን በተናገርን ቁጥር የእንቅልፍ ሰዓት ነው የሚለውን እየተለማመደው እንዲሄድ ያደርጋል ነው ስለዚህ እንደሰራልን ከተጠቀሱት ውስጥ የሚመቸንን ነገር ወይም ደግሞ ሊሰራልን ይችላል ብለን ያሰብነውን ነገር መሞከር ነው ግን እንቅልፍ ይሄ በቃ ፍጹም ነገር የምትጠብቂበት አይደለም ፍቃድ ነው ያንቺ ፍቃድ ነው ለራስ የሚለው ፍቃድ ነው እንጂ ሱማ ዛሬ እንቅልፍ ባይኔ ሳይዞር ነው ያለው አለው ምንም አልሆንኩ ይላሉ ሰዎች አንዳንድ ሰዎች ራሳቸው እንደውም እንደ ጀግና ያሉ ግን መቼ ነው የሚወድቁት መቼ ነው የተጎዱት መቼ ነው የሆነ ግራ ይገባቸው የሚለው የምር ቢያስተውሉት አለ ለሊት እንቅልፍ ያጣ ሰው ሰላም ውሏል አንችልም ከዋል እንኳን በሚቀጥለው ቀን የሆነ ችግር አለ እንደውም ብዙ ጥናት ተደርጎ እኮ የሰው ልጅ ከ24 ሰዓት በላይ መንቃት አይችልም አንድ 12 ሰዓት ቀንና 12 ሰዓት ለሊት ቀጥሎ ያሸንፍሻል ማለት ነው ወይ በሆነ መንገድ ይገለጻል ታዲያ ተወድቂያለሽ እኮ የሆነ ቦታ ላይ በተለይ አሁን ስለ ትራፊክ አደጋም ናወራ የለም አንዱ የእንቅልፍ እጦት ችግር ምክንያት ነው በቂ እንቅልፍ አለማግኘት ነው አደጋዎች ደግሞ እንዲደርሱ ከሚያደርግ ምክንያት ውስጥ ይጠቀሳል አይደል በተለይ ረጅም ርቀት የሚያሽከረክሩ ሾፌሮች መተኛት አለባቸው እሺ የት እንደወደቅኩ አላቅም እንደው ዛሬ የተባለባቸው ሌሊቶች ደግሞ ብዙ ጊዜ ለሰዎች ምቾት ይሰጣሉ ለምንድን ነው እርግፍ አርገሽ ነው ተኝተሽ የምትነሹ የተባለው አይምሮም ያካልም ረፍታ አለበት ብዙ ጊዜ ያው የሚረብሻቸው ነገሮች አሉ ነው ወደ አልጋ የምንሄድባቸውን ሰዓቶች ጨምሮ ከዛ ደግሞ ይሄ ድንገት አይምሮአችን ውስጥ ፈቃደኛ ሆነን ይዘናቸው የምንመጣቸው ነገሮች አሉ ለምሳሌ አልጋሽ ላይ ስትወጪ ቢሮሽን ይዘሽ ትወጪያለሽ በፈቃደኝነት ማለት ነው ከዛ እንዴት ነው ከቢሮሽና ከስራሽ ውጪ ማሰብ የሚችለው አይምሮሽ አልጋሽ ላይ ሆኖ ስለ እንቅልፍ ሊያስብ አይችልም ልክ እንደውም በቃ ጥሩ ማረፊያ አግኝቻለሁ ሊሆን ይችላል ጥሩ ስራ እና ወገብሽ ላይ ትራስ ታደርጊያለሽ እግርሽ ላይ ወረቀት ወይ ኮምፒውተር ታደርጊያለሽ አርፈሽ እየሰራሽ ነው የሚመስልሽ ግን አይደለም ሶሻል ሚዲያ ላይ ማትወጪባቸው አጓጊ የሆነ ነገሮችን እያየሽ 9 ሰዓት ሆነ ወይ 10 ሰዓት ሆነ ከዛ ልክ ሊነጋጋ ሲል ደግሞ እንደ አዲስ እንቅልፍ የሚወስዳቸው ሰዎች አሉ እሱ ነው ደግሞ ከባድ ነው አንዱ አስተጓጓይ ነገር ቀንሽን ትጨርሻለሽ ስራ ሊረፍድብሽ ይችላል ወይም ደግሞ ጧት ላይ መስራት ያለብሽን ስራ ሳሰሪ ልታርፍድሽ ልትነሽ ትችያለሽ የማታው መዛባት ያው ለጧቱ ብዙ ነገር ነው የሚያመጣው ምንም ስራ መስራ የለኝም የሚሉ ሰዎች ከሆኑ ደግሞ በቃ የእንቅልፍ መዛባቱ በራሱ ብዙ ነገራቸው ሙዳቸውን ያበላሻል ዲፕረስድ ይሆናሉ በቀላሉ እንዲህ የሚሆኑ ሰዎች አሁን በቂ ጊዜ ያላቸው ብለሽ እንኳን ቀንም ቢተኙ ችግር የለውም ያልሻቸው ሰዎች በቃ የሚጨናነቁ የሚረበሹ ብዙ ነገር የሚያስጠላቸው ግዴለሽ የሆኑ ሰዎች ነው የሚሆኑት እሺ ታዛ ነው እየሰማችሁ ያላችሁት ታዛ